ቢረፍድም እርግጥ ረፍዷን አውቃለሁ። ቢረፍድም ግን ጠላቴን አውቄያለሁ። ከእውነት ሰለስላለች እንጂ አትበጠስም። እየፈለገ መሬት ተቆፍሮ ቢደበቅ አንድ ቀን ይወጣል። እውነት ማለት ነው። እና እውነት ነው። ግን ተከብራችሁ መኖር ከፈለጋችሁ በህይወታችሁ ማንም ሰው እንዳትሆኑ፣ በህይወታችሁ በትዳራችሁ መካከል ሶስተኛ ሰው የፈለገ ቢሆን እንዳትሆኑ። መመካከርም ታለባችሁ። የፈለገውንም ዋጋ መክፈል ካለባችሁ እናንተ ሁለታችሁ ናችሁ። ሲቀጥል ነገር ደግሞ በማህበራዊ ኑሯችሁ በማህበራዊ ህይወታችሁ ስትኖሩ ስለ ፕራይቬታችሁ የፈለገ ቢሆን ለወላጅ እናታችሁ ብትሆን ፕራይቬታችሁን የቤታችሁን ፕራይቬት እንዳታወሩ። የፈለገ እንኳን አይደለም መጥፎነቱን ቀርቶ መልካምነቱን እንዳታወሪ። ሰጥቶም ስለ ባልሽ ደካማነት፣ ስለ ባልሽ ደካማ ጎን፣ ስለ አንቺ ደካማ ጎን ስርስር አርገሽ ያወራሽው ሰው አንድ ቀን አንቺን አውጥቶ ስርስር አርጎ እንደሚያዋርድሽ ልንገርሽ እህቴ። ማንኛውም ከኔ ህይወት ተማሩ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኔ ሰላም ነኝ። ውድ ቤተሰቦች እንግዲህ ትናንትና አስጨንቄያችኋለሁ። በውስጥ ማይዞሽ አዩዬ ይሄ ነገር ያጋጥማል፣ እንዲሁም ደግሞ ምክራችሁን ከእናንተ ህይወት ተሞክሯችሁን ለለገሳችሁኝ እንዲሁም በሙሉ ከልብ አመሰግናለሁ። መጀመሪያ እና ምን ልላችሁ ፈልጌ ነው ማሮቼ፣ ፍቅሮቼ፣ የምወዳችሁና የማከብራችሁ። እውነት ለመናገር እኔ እንደዚህ የሚወደኝ ሰው አለ ብዬ አላሰብኩም ነበረ። እውነት በጣም ነው የማመሰግነው ሁላችሁንም። የኔ ህመም ተሰምቷችሁ የኔም ህይወት እንደዚህ ነበር ሀዩ ይሄ ነገር ያጋጥማና አይዞሽ ለምትሉኝ በሙሉ ከልብ ነው የማመሰግነው ማለት ነው። ሁለተኛ ነገር ደግሞ በሰው መፍረድ ቀላል ነው። እናንተ ስትፈርዱት እንደዚህ ቀላል አይደለም። እንደዛ አርጌ እንደዚህ ሁኚ ማለት ይከብዳል። መኖርና ማውራት ይለያያል በነገራችን ላይ ማለት ነው። ሰው ምን ልላችሁ ፈልጌ ነው ዛሬ ያንን ልደግምላችሁ አይደለም። ስለ ህይወቴ መበላሸት ስለ ህይወቴ መፍረስ ምናምን ልነግራችሁ ምናምን አይደለም። ዛሬ አመንኩሽ ለምትሉኝ እኔ እንደነገርኳችሁ ብዙ ጊዜ ተናግሬዋለሁኝ። ስለ ህይወቴ ቀልድ ምናምን አላውቅም። በህይወቴ ላይ ቀልጄ አላውቅም። እንደምታዩት መቀለድም አልፈልግም። ሶ ምን ልላችሁ ፈልጌ ነው ትልቅ ምክር ልምከራችሁ፣ የምወዳችሁና የማከብራችሁ። እኔ ስታዊ ማለት ነው እንደዚህ ብልጥ ልመስላችሁ እችላለሁኝ። በጣም ከምታስቡት በላይ የዋህ ነኝ። ከየዋህም አልፌ እውነት ለመናገር ታውቃላችሁ ራሳችሁን አንዴ ሰውን ከወደድኩት ራሴን አሳልፌ እንኳን አይደለም ስለ ራሴ ቀርቶ ስለ ቤተሰቤ ነው መናገር የምፈልገው ማለት ነው። ሰውን ስቀርበው እንደዚህ ነኝ እና ያ ነገር ግን ዋጋ እያስከፈለኝ ነው ያለው በተዘዋዋሪው ማለት ነው። ማሮች ማወቅ ያለባችሁና መስማት ያለባችሁ ነገር ወላሂ ትልቅ ነገር ነው የምነግራችሁ። ትልቅ ነገር ስሙኝ ፕሊስ። ያኔ ይጠቅማችኋን ብዬ ነው ይሄን ነገር የማካፈላችሁና ይሄን ነገር የምነግራችሁ ይጠቅማችኋን ብዬ ስላሰብኩ ነው። ምንድነው እኔ በአብዛኛው ጊዜ ምንድነው ጓደኛ አበዛለሁ፣ ሰው አበዛለሁ፣ የተጠጋኝ ሁሉ ሰው ይመስለኛል። በቃ አስቸዋሊ በቃ ሁሉንም ሰው አምናለሁ። ልክ ሁሉም ሰው እንደ ራሴ ነው የሚመስለኝ። አንድ ሰው ከሳቀኝ፣ አንድ ሰው ከተጫወተኝና ከሳቀኝ በቃ ኖርማል ልክ እንደኔው ነው የሚመስለኝ። ውስጡ ሸር የሚያስብ አይመስለኝም። ስለ ደካማ ጎኔ፣ ስለ ቤተሰቤ ደካማ ጎኔ፣ ስለ እናት፣ ስለ አባቴ እንዲሁም ደግሞ ስለ ባሌም ጭምር አወራለሁ ድብና አድርጌ ማለት ነው። ያኔ ሰው ከቀረበኝ ወደ ኋላ የምለው ነገር የለኝም። በጣም ግልጽ ነኝ ለሰዎች እና ያ ግልጸኝነቴ ነው አሁን እየጎዳኝና ዋጋ እያስከፈለኝ ያለው ማለት ነው። ሀዩ ምን አይነት ደካማ ጎን አላት? እና ይህን ነገርስ ማን ነው እንደዚህ ያደረገው? ህይወቴን በስተመጨረሻ ማረፊያ በሚደርስበት ሰዓት ልጄንም ቤተሰቤንም ባልተቤቴንም እኔንም ህይወታችንን ብልጥ ያደረገውን ልንገራችሁ ማሮች፣ ፍቅሮች። የኛ ህይወት መበጥበጥ መንስኤ የሆኑት የዛሬ ስንት አመት ጀምረው እየሞከሩ አልሳካላችሁ ያሉ ሳውዲ አረቢያ እየነበርኩ የዛሬ 7-6 አመት ገደማ እንዲሁም ደግሞ በፊት ደግሞ እንደዚሁ ኮንትራት ላይ ያለው ራሱ ሳውዲ ሆኜ በጣም ህይወቴን የሚያበላሽ ሰው ነበር። ግን ያንን ነገር ችላ ብዬ አልፈዋለሁ። ምን ልላችሁ ፈልጌ ነው የቅርብ ሰው አብሮኝ የሚኖር ሁሉ ነገሬን የሚያውቅ ስለ ሚስጥሬ፣ ስለ አኗኗሬ፣ ስለ ኑሮዬ፣ ስለ ልጆቼ፣ ስለ ባሌ ሁሉንም ጠለቅ ብሎ የሚያውቅ ሰው ነው ይሄን እንደዚህ ያደረገኝ። ደካማ ጎኔን በደንብ ያውቃል። በቃ ሙሉ በሙሉ ደካማ ጎኔን በደንብ ያውቃል። ህይወት የሚያስቀናቸው
አለ። እንግዲያ ሰው አሁን ጥሬ ግሬ መዳም ቤት እንደዚህ የሆንኩ ልጆችን ጥዬ እንደዚህ እየባከንኩ እንደዚህ እየለፋው በእኔ ህይወት የሚቀና ሰው አለ ብላችሁ አታምኑም። እውነት ለመናገር ማለት ነው። ድብን ብለው ነው የሚቀኑት በእኔ ህይወት። እኔ ደግሞ አላቅም። እንደነገርኳቸው የሳቀኝ ሁሉ ዘመዴ ነው፣ የሳቀኝ ሁሉ ወዳጄ ነው እኔ ጋር። ጭራሽ እኔ በክፉ የሚያስበኛል ብዬ አላስብም። ምክንያቱም እኔ ለራሴ በክፉ ሰውን ስለማላስብ ማለት ነው። እና ስለ አኗኗሬ፣ ስለ ባሌ፣ ስለ ልጆቼ፣ ስለ ቤተሰቤ የኔ ጥንካሬ ርርድብን ያደረጋቸው፣ ባሌም ደግሞ እንደዚሁ ተቦሳቅሎ ምን ብሎ በቃ ኖርማል እኔ ከሀገር ከወጣሁኝ በጣም የሚቦሳቀለው እሱ ነው። ለምን ብበላ በላ ነው፣ ብለብስ ለበሰ ነው። በዙም ሙኜን በቃ እንደዛ እያለ ነው የሚያስበው ማለት ነው። አይበላም፣ አይለብስም። ቁም ነገር እኔ የገዛሁለት ልብስና እኔ የገዛሁለት ጫማ ነው እስካሁን ድረስ ማለት ነው። እንግዲህ አመቴ ነው እና እንኳን አይደለም ገና አመቴ ሆኖ አይደለም ሳውዲ አረቢያ ሁኝ ራሱ ምንም የሚያደርገው ነገር የለውም። አይለብስም፣ ምንም አይልም። እውነት ለመናገር ማለት ጠንካራ ነው። ትንሽ ጉድለቱ ጫት ነው የሚቀመው። እሱንም ደግሞ አሁን ትቷል። አልሐምዱሊላህ ሙሉ በሙሉ ትቷል አሁን ማለት ነው። ይሄም አላጣላንም። እኔ እና እሱ ስንገናኝ ሀብት አይደለም ያገናኘን፣ እውነት ለመናገር ፍቅር ነው እንጂ ሀብት አይደለም ያገናኘን። ብዙ ፈተናዎችን አልፈናል፣ ብዙ ፈተናዎችን ወጥተናል። ዝም ብሎ እንደዚህ እንደምታወት ተመቻችቶልን ምናምን አይደለም። ብዙ ፈተናዎችን አይተናል እኔና ባልተቤቴ እና ያን ደግሞ የወጣንበትን ያሳለፍነውን ስንት ችግርና መከራን እንዳሳለፈን ስለ ህይወታችን ጠንቅቆ የሚያውቅ ሰው ነው ህይወታችን እየበጠበጠ ያለው ማለት ነው። እርግጥ ከረፈደ ነው እኔ ሁሉም የምሰማው። ማን መሆኑን እያጣራሁ ነበረ ሰሞኑን ጀምሬ። ማን ነው ይሄ ሰው እንደዚህ ህይወቴን የሚበጠብጠው ከነ ልጄ ህይወት ሊያሳብድ የደረሰው ማን ነው ብዬ ባደረኩት ለሰዎችም ሰጥቼ ሰዎችም እንዳጣሩልኝ ፈልጌ እንዲሁም ደግሞ ያላደረኩት ነገር የለኝምና የራሴ ሰው ጓደኛ የምለው አንድ መልካም ጓደኛ እንደዚህ ሰው ልኮ እንደዚህ የሰው ህይወት መበጥበጥ ከባድ ነው። እኔ ማለት ያልጠበቅኩት ሰው ነው ህይወቴን የበጠበጠውና ምን ልላችሁ ፈልጌ ነው ከተሞክሮ ከነገርኳችሁና ካወራኋችሁ ብዙ የሆናችሁለት ብዙ የሚያውቃችሁ እናንተን የሚያጠቃችሁና እናንተን አሽቀንጥሮ የሚወረውራችሁ ሰው ቢኖር ብዙ የሚያውቃችሁ ሰው ነው። ብዙ እናንተን በደንብ የሚያውቃችሁ በደንብ ከእናንተ ጋር የሚቀርባችሁ ሰው ነው ህይወታችሁን በሙሉ የሚያበላሸው ሙሉ በሙሉ ማለት ነው። እና በተለይ ስትኖሩ በህይወታችሁ ሰው ካለ ሰው አይሆንም። እርግጥ ሰው ያስፈልጋችኋል፣ ሰው ልቀርቡ ትችላላችሁ። ግን ያቀራረባችሁ ሁኔታ ይወስነዋል። ገደብ ይኑረው። ስለማይመለከታቸው ነገር አታቅርቧቸው፣ ስለማይመለከታቸው ነገር አታውሯቸው። መቅረብ ካለባችሁ በጎረቤትና ወይም በጓደኝነት ግን ፕራይቬታችሁን አውጥታችሁ ዝርግፍ አድርጋችሁ አታውሩ። ወላሂ እኔ ተሞክሮ ልንገራችሁ፣ ፕራይቬታችሁን ለሰው አወራችሁ ማለት በቀንም በእለትም በአመትም በወርም እናንተን የሚያጠቁበት ድንጋይ ፈነቅሉላችኋል። ግልጸኝነት ደስ እያለ ሆኖ ግን ግልጸኝነታችሁ ግን ዋጋ ያስከፍላችኋል። ስለዚህ ምን ልላችሁ ፈልጌ ነው፣ ቢረፍድም እኔ ቢረፍድም እርግጥ ረፍዷን አውቃለሁ። ቢረፍድም ግን ጠላቴን አውቄያለሁ። ግን ከዚህ በኋላ ማንም መቅረብ የለብኝም። ማንንም መቅረብም እንዳልቀርብም ሆኛለሁኝ። ግን ማወቅ ያለባችሁ ትልቁ ነገር ምንድነው? የሴት ጓደኛ አታብዙ፣ ወላሂ አታብዙ። የሆዳችሁን ዝርግፍ አድርጋችሁ ፕራይቬታችሁን ጓደኛዬ ናት ምን ችግር አለ ብላችሁ በተለይ በትዳራችሁ ሁኔታ በትዳራችሁ ያላችሁን ሁኔታ ያላችሁን ጥንካሬ ያላችሁን በቃ ያላችሁን ግንኙነት ራሱ ስለ ባልና ስለ ሚስቶች ስለ ባልሽ ስለ ጓደኞች ለጓደኛሽ እንዳታወሪ፣ ስለ ባልሽ መልካምነቱን እንኳን ክፉነቱን ቀርቶ አይደለም መልካምነቱን እንዳታወሪ ለጓደኛሽ። ምክንያቱም አንድ ቀን ባንቺ መሃል መግቢያ ክፍተት ነው የምትፈልግልሽ ውዴ። የሴት ጓደኛ አታብዙ። የሴት ጓደኛ ምሶ ቀባሪ ነው። እርግጥ ጓደኛ ጅስት ጓደኛ ችግር የለውም። ግን ፕራይቬትሽን አውጥተሽ ዝርግፍ አድርገሽ ካወራሻት አንቺን ደግሞ አንድ ቀን እንደምታጠቃሽ እርግጡን ልንገርሽ፣ እውነቱን ሁኜ ማለት ነው። አምናታለሁ፣ ወዳታለሁ። ገደብ ይኖርሽ ለሁሉም ነገር፣ ለእምነትሽም ሆነ ለጓደኝነትሽም ሆነ ለሁሉም ነገርሽ ገደብ ይኖርሽ። ግን
የቤትሽን ፕራይቬት እያወጣሽ ካወራሽላት አንቺን ልታጠቃ እሷ ባይመቻት በጓደኛ እንደምታስጠቃሽ ልንገርሽ። ከኔ ህይወት ተማሩ። ሰውን አብዝቼ መቅረቤ የዋህነቴ ለዚህ አብቅቶኛል። ለዚህ ህይወቴ አብቅቶኛል። ጥሬ ግሬ ላቤን ጠብ አድርጌ ልጆችን ባዶ ቤት ጥዬ በጉልበቴ ሰርቼ ላደርኩት ይሄም ህይወት ሆኖ በዚህ ቀንተው ነው ይሄን ሁሉ ህይወቴን የበጠበጡት። ቢረፍድም ግን ማወቂ ራሱ ትልቅ ነገር ነው። ብዙ የሆናችሁን ሰው ብዙ ዋጋ ያስከፍላችኋል። ስለዚህ እኔም ደግሞ ለህይወቴ መመሰቃቀል መንስኤ የሆኑት ብዙ የሆንኩላቸው ናቸው እና ደስተኛ ነኝ ስላወቅኩኝ። ማን ነው ምንድን ነው የት ነው እያለ ቤተሰቦች ሁሉ ሲታመሱ የነበረው ልጅም ሳይቀር እኔም ደግሞ የደምን ባልቅሼ እውነት ለመናገር እናንተ ዘንድ መጥቼ ብዙ አላለቀስኩም እንጂ ብዙ ተንገብግብ ያለው እውነት ለመናገር ያኔ እንዴት ምን አይነት ሰው ጋር ነው የኖርኩት? እንዴት ይሄን ያክል ማለት ምን አድርጌው ነው ብዬ የሚጽፉልኝ የሚነግሩኝ ሁሉን ነገር የሚነግሩኝ ልክ ወዳጅ መስለው የቀረቡን መልካም ናቸው ብለን ፕራይቬታችንን ያወራናቸው ሰዎች ለዚህ አብቅተውናል። ለዚህ ደግሞ አመሰግናለሁኝ። ዋናው ነገር ተሳክቶላችኋል። የሰው ህይወት መበጥበጥ ስለሆነ ህይወታችሁ ተሳክቶላችኋል። አመሰግናለሁ። በስተመጨረሻም አመሰግናለሁ ለዚህ ደረጃ ስላበቃችሁኝ ማለት ነው። እውነት ግን የሚገርማችሁ ነገር ማለት ነው እውነት ትሰለስላለች እንጂ አትበጠስም። እየፈለገ መሬት ተቆፍሮ ቢደበቅ አንድ ቀን ይወጣል እውነት ማለት ነው። እና እውነት ነው። ግን ተከብራችሁ መኖር ከፈለጋችሁ በህይወታችሁ ማንም ሰው እንዳትሆኑ፣ በህይወታችሁ በትዳራችሁ መካከል ሶስተኛ ሰው የፈለገ ቢሆን እንዳትሆኑ። መመካከርም ታለባችሁ። የፈለገውንም ዋጋ መክፈል ካለባችሁ እናንተ ሁለታችሁ ናችሁ። ሲቀጥል ነገር ደግሞ በማህበራዊ ኑሯችሁ በማህበራዊ ህይወታችሁ ስትኖሩ ስለ ፕራይቬታችሁ የፈለገ ቢሆን ለወላጅ እናታችሁ ብትሆን ፕራይቬታችሁን የቤታችሁን ፕራይቬት እንዳታወሩ። የፈለገ እንኳን አይደለም መጥፎነቱን ቀርቶ መልካምነቱን እንዳታወሪ። ሰጥቶም ስለ ባልሽ ደካማነት፣ ስለ ባልሽ ደካማ ጎን፣ ስለ አንቺ ደካማ ጎን ስርስር አድርገሽ ያወራሽው ሰው አንድ ቀን አንቺን አውጥቶ ስርስር አድርጎ እንደሚያዋርድሽ ልንገርሽ እህቴ። ማንኛውም ከኔ ህይወት ተማሩ። ሰው አትመኑ፣ ሰው አታቅርቡ። በተለይ የሴት ጓደኛ ምቀኛ ነው። በቃ ይሄ ነው የምላችሁ ነገር። ማንኛውንም በቃ ግድ ባርኩበት። ማንኛውንም ሰው ስቀርቡ እየሳቃችሁ ሁሉ እናንተ ወዷችሁ እንዳይመስል የሚስቅባችሁ። እናንተ ወይ ወዶናን ወይ ተቀብሎናን ሀሳባችንን ወይ አዝኖልናን ከንፈሩን ሲመጥ አንድ ቀን እንደሚያዋርድሽና አንድ ቀን ገደል እንደሚዶልሽ እያሰበ ነው የሚስቀው። ወዳጅ የለም ወዳጄ። ለማንኛውም ሰላማችሁ ተወዳችኋል።